ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን እነዚህን ፊደላት ይዤላችሁ መጥቻለሁ። እነዚህ የምታዩቸውን ፊደላት በእያንዳንዳቸው በየቤተሰባቸው ማለት ነው ቃላትን መስርቼ እንዴት እንደምትጽፉና እንዴት እንደምታነቡ የማሳያችሁ ይሆናል። እንግዲህ ይህንን ሳሳያችሁ የቃላትን ቅርጽና ድምፅ ከመለየት በተጨማሪ ቃላትን እንዴት እንደምትጽፉና እንደምታነቡ ታውቃላችሁ ማለት ነው። ስለዚህ ይህን ቪዲዮ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ እያደረጋችሁ ቤተሰባችን ሆኑ። ላይክ ሼር እያደረጋችሁ ደግሞ ዩቲዩባችን አበረታቱ። ከዛ በተጨማሪ ከኛ ጋር መማር የምትፈልጉ ልጆች ካላችሁ የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ከታች የምታዩት ታች ዳር ላይ ከቪዲዮ ታች ዳር ላይ ወይም ጠርዙ ላይ የምታዩት የስልክ ቁጥራችን ነው። ይህን ስልክ ቁጥር አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ሴቭ አድርጋችሁ ይዛችሁ በማንኛውም ሰዓት ደውሉልን። እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ እናደርጋለን ማለት ነው። አሁን ቀጥታ ወደ ትምህርቱ ይዣችሁ ልለፍ። በዛሬው ዝግጅት ቃላት የመሰረትኩበት የመጀመሪያው ፊደል ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ስምንተኛ ላይ ደግሞ ኋ የምትባል ውስብስብ ሆሄ ወይም ደግሞ ጽሁፍ ውስጥ ልታገኟት የምትችሉ ድርብ ሆሄ የሆነች አለች። ኋ እንግዲህ ድርብ ፊደል በመባል ትታወቃለች ማለት ነው። ቀጣይ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ከዛ ሏ። ቀጣይ ደግሞ ሀ ይባላል። እንግዲህ ከሀሌታ ውሃ በድምፅ ይሄኛው ሀሌታ ውሃ በመባል ይታወቃል። በድምፅ ከዚህኛው ጋር ተመሳሳይ ነው ይሄ ማለት ነው። ስለዚህ ሁለቱ ፊደሎች በድምፅ ተመሳሳይ ናቸው። በቅርጽ ግን እንደምታዩቸው የተለያዩ ናቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ከዛ ኋ። ቀጣይ ፊደል ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ከዛ ሟ። ይሄ ደግሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከዛ ሷ። ይሄ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ከዛ ይቺ ደግሞ ሯ ብላችሁ ትይዛላችሁ። ቀጣይ ፊደል ሰ። እንግዲህ ይቺና ይቺ ደግሞ በድምፅ ይመሳሰላሉ እንደምታዩቸው። ይቺ ሰ ትባላለች፣ ይቺም ሰ ነው የምትባለው። ንጉሱ ሰ እና እሳቱ ሰ በመባል ይታወቃሉ። በድምፅ ሁለቱም ፊደሎች ተመሳሳይ ናቸው። በቅርጽ ግን እንደምታዩት የተለያዩ ናቸው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከዛ ሷ። ስለዚህ እነዚህ ፊደሎች እያንዳንዳቸው 7 ቤተሰቦች አሏቸው። በዛ በተጨማሪ 8ኛ ላይ ድርብ ሆሄ የሆነ ከእያንዳንዳቸው ድምፅና እንዲሁም ደግሞ ከቅርጻቸው ጋር ተያያዥነት ያለውን ተጨምሯል ማለት ነው። ስለዚህ እነዚህን ቅርጻቸውን ቃላት ለመጻፍና ለማንበብ ቅርጻቸውና ድምጻቸውን ለይታችሁ ማወቅ የግድ ይላል ማለት ነው። መጀመሪያ እነዚህ ብቻ አይደሉም የአማርኛ ፊደላት፣ ግን ዛሬ ለቃላት ምስረታ የተጠቀምኩባቸው ናቸው። እነዚህን እያንዳንዳቸውን ለምሳሌ በሀ፣ በሁ፣ በሂ፣ በሀ፣ በሄ፣ በህ፣ በሆና እንዲሁም ደግሞ በለ ከዚያ በመ። ምክንያቱም ሀ እና ይሄኛው ሀ በድምፅ ስለሚመሳሰል ይሄንን አልተጠቀምኩበትም። ቅርጹን ለማንኛውንም ይሄን የሚያዙት የተለያየ ጽሑፍ ላይ ታገኙታላችሁ። በዚህም ተጻፈ በዚህ በድምፅ ተመሳሳይ ስለሚሆን የተለየ ነገር አይኖረውም ማለት ነው። ቀጣይ ደግሞ ሰ። በዚህ እንደዚሁ ቃላት መስርቼባቸዋለሁ። በረ መስርቼባቸዋለሁ ወይም ጽፌባቸዋለሁ በእያንዳንዳቸው ማለት ነው። ለምሳሌ በሀ ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣
ህ፣ ሆ እነዚህ ሰባቱም ፊደሎች አሉ። በእነዚህ ለምሳሌ የመጀመሪያዋ ሀን ተጠቅሜ ሀ፣ ከዚያ ከበቤት ደግሞ ብ፣ ከለቤት ል። ስለዚህ በሚባል ፊደል አለው። ልክ እንደ ሀ ሰባት ቤተሰቦች ይኖሩታል። ከዚህ ከበቤተሰቦች ውስጥ ብ የሚባለው ፊደል ለዚህ ቃል ምስረታ ወይም ደግሞ ይህን ቃል ለመጻፍ ይህ ድምፅ ያስፈልግ ስለነበረ ስድስተኛውን ቤተሰቡ ተጠቅሜያለሁ ማለት ነው። ሀ፣ ብ፣ ል ያው የለ ቤተሰብ የሆነው ነው። ለን አይተናል ከዚሁ ራሱ ካሁን። ስለዚህ ይህንን በስርዓት እንደዚህ እርቀቱን ጠጋ አድርጋችሁ ስትጽፉት በዚህ መንገድ ታስቀምጡታላችሁ። ምክንያቱም ቃል ስትጽፉ በዚህ መንገድ ማራራቅ አይጠበቅባችሁም። ተመጣጣኝ እርቀት መኖር አለበት። ከዛ ያን ተመጣጣኝ እርቀት ያለውን ደግሞ በተመጣጣኝ ፍጥነት በጣምም ሳትዘገዩ በጣምም ሳትፈጥኑ ትርጉም ሊሰጥ በሚችል መንገድ ማንበብ ይጠበቅባቸዋል ማለት ነው። ማንበብ ማለት ያ ማለት ስለሆነ ማለት ስለዚህ ሀ፣ ብ፣ ል ሀብል ሀብል ይላል። ሁ የሀ ቤተሰብ ሁለተኛ ናት። ይሄንንም ተጠቅሜ ሁ፣ ለ፣ ት ስለዚህ ይሄንንም እንደዚሁ በስርዓት ማስቀመጥ ከዛ ትርጉም በሚሰጥ መንገድ በስርዓት መጥራት። ሁለት ሁለት ይላል። ሂ፣ ሳ፣ ብ ይህንንም እንደዚሁ በዚሁ ማስቀመጥ በተመጣጣኝ እርቀት ከዛ ትርጉም በሚሰጥ መንገድ በስርዓት መጥራት። ሂሳብ ሂሳብ ይላል። ቀጣይ ሀ የሀ ቤተሰብ አራተኛው ፊደል ማለት ነው። ሀ፣ ሀ፣ ሳ፣ ብ ከዛ ምን ይላል? አሁን ይህንን በስርዓት ስታስቀምጡት ሀሳብ ሀሳብ ይላል። ሄ፣ ደ፣ ች ከዛ ይህንንም እንደዚሁ እርቀቱን ተመጣጣኝ በሆነ እርቀት ወይም ክፍተት ማስቀመጥ ከዚያ ትርጉም በሚሰጥ መንገድ ማንበብ። ሄደች ሄደች እናንተ በጣም ዘግይታችሁ ሄደች ብትሉ ትርጉም አይሰጥም ወይም ደግሞ ሰው ሊረዳችሁ አይችልም። ስለዚህ ፍጥነታችሁን ተመጣጣኝ አድርጋችሁ ትርጉም ሊሰጥ በሚችል ፍጥነት ማንበብ ነው ማንበብ ማለት ሊሆን የሚችለው ማለት ነው። ከዚያ ውጭ ዝም ብላችሁ ፊደሉን ብትጠሩ አነበባችሁት ሊባል አይችልም። ሄደች፣ ህ፣ ጻ፣ ን ከዛ እነዚህም በስርዓት ብትደረድሩ ምን ይላል? ህፃን ህፃን ከዚያ ሆ፣ ፔ፣ ል እነዚህን ደግሞ እንደዚሁ እርቀታቸውን በተመጣጣኝ እርቀት አንዱን አንዱ ሳይሸፍን ወይም ደግሞ ሳትደራረቡ በስርዓት በቅደም ተከተል ማስቀመጥ። ሆቴል ሆቴል ይላል ማለት ነው። ቀጣይ በለ ፊደሎች ነው እንደዚሁ ቃል የመሰረትኩባቸው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ከዛ ለምሳሌ ይህንን በለ ፊደል ለ፣ በ፣ ሰ ከዛ እነዚህ ማስቀመጥ ነው። አሁንም በተመጣጣኝ እርቀት ከዛ በስርዓት ማንበብ። ለበሰ ለበሰ ይላል። ሉ፣ ካ፣ ን እንግዲህ የለ ሁለተኛው ፊደል ይች ናት ሉ። ከዚያ ካ ከዚያ ንን ተጠቀምኩ። እነዚህን በስርዓት እንደዚሁ ማስቀመጥ ነው በቅደም ተከተላቸው። ሳነበው ምን ይላል? ሉካን ሉካን ይላል። ሊ፣ ጡ፣ ን ከዛ እነዚህንም ማስቀመጥ እንደዛው ሊ፣ ጡ፣ ን አስቀመጥኳቸው። ከዛ ትርጉም ሊሰጥ በሚችል መንገድ በተመጣጣኝ ፍጥነት በጣም ሳልፈጥን በጣም ሳልዘገይ ሳነበው ምን ይላል? ሊጡን 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 ይላል ማለት ነው። ላ፣ ሞ፣ ች እንግዲህ ለ የአራተኛዋ ለቤተሰብ ላ ትባላለች። ይችን ተጠቀም ከዚያ ይችን ሞ ከዚያ ይችን ጨመርኩ ከዚች ፊደል ጋር ከዛ እነዚህን በተመጣጣኝ እርቀት በስርዓት ደረደርኳቸው። ምን ይላል? ላሞች ላሞች ይላል። ይሄ ደግሞ ሌ፣ ት፣ ር ሌ፣ ት፣ ር ምን ይላል? አሁን ሌትር ሌትር ይላል።
ከዛ ይቺ ደግሞ ል፣ ይቺ ቦ፣ ይቺ ደግሞ ቺ። ስለዚህ ል የለ ቤተሰብ ስድስተኛ ፊደል ናት። ቦ እና ቺ ደግሞ የበቤተሰብ እና የቸ ቤተሰቦች ናቸው። እንግዲህ አስፈላጊ ድምፅ ለምሳሌ ቦ ከበቤተሰብ ሰባተኛው ጋር ብታዩት ይህ ነው ቅርጹ የሚሆነው። ቺ ደግሞ የቸ ቤተሰብ ነው ስድስተኛው ፊደሉ ማለት ነው። ስለዚህ እነዚህን ተጠቅሜ ቃል ስጽፍ እነዚህም በስርዓት መደርደር በቅደም ተከተላቸው ል፣ ቦ፣ ቺ አስቀመጥኩት። ምን ይላል አሁን በተመጣጣኝ ፍጥነት ብጥራ ልቦች ይላል። ልቦች። ከዛ ሰባተኛው ቤተሰቡ የለ ቤተሰብ ሎ ነው። ሎ ከዛ ይቺ ተ፣ ይቺ ደግሞ ሪ። ከዛ ይህን ስጠራ ምን ይላል? ሎተሪ። ሎተሪ ይላል ማለት ነው። ቀጣይ በመቤተሰቦች ነው ቃል የጻፍኩትኝ። በእያንዳንዱ ቤተሰቦቹ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ስለዚህ መ የመጀመሪያ ፊደሉን ልጠቀም። መ ከዚያ ረ ከዚያ ጠ። እነዚህም ማስቀመጥ ነው። እነዚህም በዚህ መንገድ ሳስቀምጣቸው እንደዚህ ያስቀመጥኳቸው። ከዛ ምን ይላል? ማንበብ ነው። ከዛ ቀጥሎ የሚመጣው ነገር ምን ይላል? መረጠ። መረጠ። መረጠ ይላል ማለት ነው። ቀጣይ ሁለተኛ ፊደል ሙ። ሙን ተጠቀም። ከዚያ ከና ራ። ይቺ ሙ ናት። ይቺ ደግሞ ከ። ከዛ ይቺ ራ። እነዚህን እንደዚሁ እርቀቱን በተመጣጣኝ መንገድ ማስቀመጥ። ከዛ ማንበብ። ሙከራ። ሙከራ። ሙከራ ይላል። ሶስተኛው ፊደል የመቤተሰብ ሚ። ይህ ነው ቅርጹ። ከዚያ ስና ትን ተጠቀምኩ። ሚ ስ ት። እዛም ጠጋ አድርጎ ወይም አቀራርቦ መጻፍ። እንደዚህ አስቀመጥኩት። ከዛ ይህን ሳነበው ምን ይላል? ሚስት። ሚስት። ሚስት ይላል። ከዛ አራተኛ ፊደሉ ጋር ማ። ማ ወ ቅ። ወና ቅን ተጠቀምኩ ከማ ጋር። ከዛ ማን ወን ቅን በቅደም ተከተላቸው ማስቀመጥ። ሳነበው ምን ይላል? አንብቡ እስኪ ከኔ ጋር። ማወቅ። ማወቅ። ማወቅ ይላል። ከዛ አምስተኛ ፊደሉ ሜ ነው። ሜ። ይቺ ደግሞ ት። ይቺ ር። ከዛ እነዚህ ሳነባቸው ምን ይላሉ? ሜትር። ሜትር። ሜትር ይላል። ከዛ ም ስድስተኛ ነው። ይሄው ስድስተኛው ሆሄ ይሄ ነው። ስለዚህ ም ከዚያ ግ የሚባል ፊደል እና ብ የሚባል ተጠቀምኩ። ከዛ እነዚህም በዚህ መንገድ አስቀመጥኳቸው። አሁን ማንበብ ነው። አንብቡ እስኪ ምን ይላል? ምግብ። ምግብ ይላል። ምግብ። ከዚያ ሞ ተ ር። እነዚህን ጠጋ ጠጋ አድርጎ ማስቀመጥ። ምን ይላል አሁን? ሞተር። ሞተር ይላል። እሺ ከዛ በሰ ፊደሎች ደግሞ ያው ሰ እንዲሁ 7 ቤተሰቦች አሏቸው። በእያንዳንዳቸው የተመሰረቱ ቃላትን እናነባለን። የመጀመሪያው ሰ፣ ሁለተኛው ቤተሰቡ ሱ፣ ከዛ ሲ፣ ሳ፣ ሴ፣ ስ፣ ሶ። ከዛ ሰ የመጀመሪያ ፊደል ይህን ተጠቀምኩ። ሰ። ይቺ ደግሞ ላ፣ ይቺ ም። አሁን ምን ይላል? ሰላም። ሰላም ይላል። ይቺ ደግሞ ሱ፣ ከዛ ይቺ ዳ፣ ይቺ ን። ከዛ ጠጋ ጠጋ አድርጌ በስርዓት በርቀቱ በተመጣጣኝ መንገድ ተቀምጦ እንደዚህ አድርጌ ያስቀመጥኩት። ሳነበው ምን ይላል? ሱዳን። ሱዳን ይላል። ከዚያ ሶስተኛው ፊደል ሲ ነው። ሲ። ከዚያ ይቺ መ። ይቺ ደግሞ ጣ። ከዛ ምን ይላል የጻፍኩት ነገር? ሲመጣ። ሲመጣ ይላል። ይቺ ደግሞ ሳ ናት። ከዛ ይቺ ን፣ ይቺ ባ። ከዛ ይህን ሳነብ ምን ይላል? ሳንባ። ሳንባ። ከዛ ይቺ ሴን ተጠቀምኩ። ራና ውን ጨመርኩባቸው። ከዛ ይህን አቀራርቦ መጻፍ ነው። ሴራው። ሴራው። ሴራው ይላል። እዛ ይቺ ስ አለች።
ከዚህ ጋር ል ከዚያ ክን ጨመርኩ። ይህንን አቀራርቦ ርቀቱን በተመጣጣኝ ርቀት ማስቀመጥ፣ ከዛ ትርጉም ሊሰጥ በሚችል መንገድ ማንበብ። ስልክ 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 ይላል። ከዛ ይቺ ደግሞ ሶ፣ ከዛ ይቺ ስ፣ ከዛ ይቺ ት፣ ከዛ ምን ይላል? ሶስት 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 ይላል። ቀጣይ ረ ነው። ረ ረ ሩ ሪ ራ ሬ ር ሮ። እነዚህም 7 ናቸው። ከዚያ በእያንዳንዳቸው እየተጠቀም ቃል ልጻፍ፣ አብረን እናንብብ። ረ ጅ ም። ከዚያ ረን፣ ከዚያ ይቺ ጂ ትባላለች፣ ይቺ ም። ከዚያ እነዚህም በስርዓት ተደርድሯቸው፣ ጠጋ ጠጋ አድርጋችሁ በስርዓት ጻፏቸው። እንደዚህ አድርጋችሁ አስቀመጣችሁ። ከዚያ እናነባለን። ምን ይላል? ረጅም ረጅም ይላል። ቀጣይ ሩ ናት። ሩ ጫ ው። ምን ይላል? ሩጫው ሩጫው ይላል። ቀጣዩ ፊደል ሶስተኛው ሪ፣ ይህን ይመስላል ቅርጹ። ከዚያ ቫ የሚባል ፊደልና ንን ጨመርኩ። ከዛ እነዚህን ፊደሎች በተለመደው መንገድ በስርዓት ማስቀመጥ ነው። ከዛ በስርዓት ሳልፈጥን ሳልዘገይ ትርጉም ሊሰጥ በሚችል ፍጥነት ማንበብ። ምን ይላል? ሪባን ሪባን ይላል። አራተኛው የረ ቤተሰብ ራ፣ ከዚያ ሱን ተጠቀምኩ። ቀጥሎ ን፣ እነዚህም በስርዓት አስቀመጥኩ። ምን ይላል? ራሱን ራሱን ይላል። ቀጣይ አምስተኛ ሬ ሬ፣ ከዚያ ቱ፣ ከዚያ ን። ምን ይላል? ሬቱን ሬቱን ይላል። ቀጣይ ር ቀ ሽ፣ ይኸው ርን ተጠቀም፣ ቀ አለች፣ ከዚያ ሽ፣ እነዚህም በአንድ ላይ ማስቀመጥ ነው። ምን ይላል? ከዛ ርቀሽ ርቀሽ። ቀጣዩ ሮ፣ 7ኛው ቤተሰቡ ማለት ነው የረ ሮ፣ ከዚያ ጠ፣ ከዚያ ችን፣ በአንድ ላይ ምን ይላል? ሮጠች ሮጠች ይላል። ስለዚህ ቪዲዮውን እየደጋገማችሁ እያያችሁ እንዴት ማንበብና መጻፍ እንደምትችሉ ተለማመዱ። ከዛ ውጭ ደግሞ እንደዚህ እየሞከራችሁ ማንበብና መጻፍ የተቸገራችሁ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችን ትምህርቶች የምትፈልጉ ማንኛውም ሰው በኦንላይን ትምህርት ቤታችን እናንተ በሚመቻችሁ ሰዓት ስለምናስተምር ስልካችን በኢሞ፣ በዋትሳፕ፣ በቴሌግራም ወይም በቀጥታ መስመር ብትደውሉልን፣ ብታናገሩን፣ ቮይስ ብታስቀምጡልን፣ ቴክስት ብትጽፉልን በማንኛውም ሰዓት ትምህርታችሁን እንድትጀምሩ እናደርጋለን። የዛሬ ትምህርታዊ ቪዲዮ እዚህ ጋር አጠናቀቅ። በቀጣይ ሌላ ትምህርታዊ ቪዲዮ እስከምንገናኝ ሰላም ሁኑ።